ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም። በጣም ይቅርታ፣ ወደ ሌላኛው ምዕራፍ እንሄዳለን። እዚህኛው ምዕራፍ ላይ እንግዲህ ትንሽ እንደ መዝናኛ የምታዩት ነገር ነው ማቀርብላችሁ። ዘና እንድትሉ ነው። ዛሬ እንኳን ትንሽ ዘና እንበል እና ለብልጽግና መርዶ እንነግረዋለን። ዛሬ ከፍተኛ መርዶ ነው የምንነግረው። የብልጽግና አባላት፣ የብልጽግና ደጋፊዎች ካላችሁ መርዶውን ለመስማት ተዘጋጁ። መርዶውን ያቀርብላችኋለሁ። ያ መርዶ እንግዲህ ነጠላ ያዘቀዝቃል አያዘቀዝቅም የምናየው ነው የሚሆነው። ነጠላ የሚዘቀዝቃለን ነጠላ። ኦኬ፣ መርዶ እነግራችኋለን ዛሬ። እንግዲህ መርዶ ለብልጽግና በዛሬው ዕለት በአማራ እኔ ጽንፈኛ የምላቸው ሚዲያዎች ውስጥ የተላለፈ መልእክት አለ። ጉዳዩ የተሳሰረው የአሜሪካን መንግስት ለ3 ዓመታት በፊት ለኢትዮጵያውያን በጊዜያዊ የህግ ከለላ ወይም ይሄ ቲፒኤስ የሚባለው በአገሪቱ ውስጥ እንዲኖሩ እና እንዲሰሩ የፈቀደላቸው አሰራርን እንዲያከትም የወሰነበትን ይሄ ቴምፖራሪ ፕሮቴክትድ ስታተስ የሚባለውን ማብቃቱን ተከትሎ ዋነኛ አጀንዳ መሆኑን ታውቃላችሁ አዲስ ኮምፓሶች። እኛም ኮንሰርን አለን፣ እዚህ ላይ አንስተናል። እንግዲህ የአሜሪካን የሀገር ውስጥ ደህንነት መስሪያ ቤት ምክንያቱን አስቀምጧል። የሀገሪቱ ሁኔታ በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኢትዮጵያ ለጊዜያዊ የህግ ጥበቃ የሚያስፈልግ ሁኔታ የማታሟላ አገር ስለሆነች አቋርጠናል ብሏል። ስለዚህ በሚቀጥሉት 60 ቀናት አሜሪካንን ጥለው የሚወጡ ወደ 5000 ሰዎች በአማካይ ወደ 5000 ሰዎች በ60 ቀን ውስጥ እንዲወጡ ግዳጅ ተጥሎባቸዋል። ይሄ ትንሽ አሳሳቢ ነው።
አዲስ ኮምፓስ በተደጋጋሚ እንዳነሳው ፖለቲከኞቹን እንቀንሳቸውና ከፖለቲከኞች ውጪ በጣም በርካታ ሰው እንደዚህ ከለላ ይወሰዳል። እንደው በግልጽ አንዳንድ ትላንትናም የተወሰኑ ሰዎች ሳወራቸው ነበረ። ፖለቲከኞች በጣም ጥቂቶች ናቸው። እንግዲህ ይሄ ነገር ብዙ መዘዝ ይዞ ይመጣል። በነገራችን አሜሪካን ውስጥ አሳይለም መጠየቅ ፖለቲከኞች ብቻ አይደለም የሚጠይቁት። በጣም በጣም ብዙ መዘዝ ይዞ ይመጣል ይሄ ጉዳይ። በነገራችን ላይ is not only ለነዚህ ለ5000 ሰው ብቻ ሳይሆን አሁን እነ ትራምፕ ወደ ኋላ ሄደው አሳይለም የወሰዱ ሰዎች በእርግጥስ የወሰዱበት ነገር አግባብ ነው ወይ? ፖለቲካ አለው ወይ? ምክንያቱም ፖለቲካ ጥገኝነት ነው የሚለው በጣም አሳሳቢ ነው። ወደ ኋላ ሄደን እንመረምራለን የሚል ነገር አላቸው። ስለዚህ እሳቱ መቀጣጠሉ አይቀርም። ስለዚህ በእኔ በኩል ያለኝ አስተያየት አንደኛ ኢቨን ግሪን ካርድ ያላችሁ ሰዎች ከአንዳንድ የግ ሰዎችም ጋር ሳወራ በጥንቃቄ ኑሩ። ኢትዮጵያውያን ወጣቶች በተለይ ከባድ የሆኑ ወንጀሎችን አትስሩ። አሁን ባለው ሁኔታ ለምሳሌ ጠጥቶ መንዳት ማቆም አለባችሁ። ብዙ ኢትዮጵያውያን ይሄን ነገር ሲደፍሩ አያለሁ፣ እታዘባለሁ። ጠጥታችሁ በፍጹም አትንዱ። ጠጥቶ መንዳት ከባድ ወንጀል ነው አሜሪካ ውስጥ። ህገወጥ የሆኑ ነገሮች ውስጥ አትሳተፉ። የሰው ዝውውር፣ የገንዘብ ዝውውር ወዘተ የሚባሉት ነገሮች ላይ። ስለዚህ እኔ በእርግጠኝነት የምናገረው ብዙዎች የፖለቲካ ጥገኝነት የጠየቁ ሰዎች የኢኮኖሚ ጥገኝነት ነው የጠየቁት። የኢኮኖሚ ጥገኝነት ነው ያለው። ማንም አሜሪካ መኖር ስለሚፈልግ ማለት ነው። አሜሪካ በጣም ጥሩ ሀገር ናት ነው ለመናገር። ጥሩ እየኖርክባት የምታማረርባት፣ ቢያንስ ምን እበላለሁ ምን እጠጣለሁ ልጆቼን የት ወስዳለሁ ብለህ የማታስብባት፣ ከምር እንግዲህ ሃይማኖት ኃይል አድርገው እንጂ የተባረከች ሀገር ናት አሜሪካ። ሁሉም እንዳቅሙ ሁሉም እንደቢጤው የሚኖርባት በአገር ስትኖር ብርቅ የመሰለ ነገር እዚህ ተራ ሆኖ የምታይበት የምትጠነቀቅበት። ኧረ እባክህ ስጋ አትብላ ተብለህ ስጋ መብላትን እንደ ነውር የሚታይበት ወይም እንደ ጤናውን የማይጠብቅ ሰው የሚታይበት። እውነቴን ነው። እኔ በጣም ትልልቅ 3 ጋሎን 4 ጋሎን ወተት በ2 ብር በ3 ብር፣ አይ ደግሞ አቅም ያለ ካልክ በ10 ብር በ11 ብር ኦርጋኒክ ይሻላል አይሻልም ብለህ የምትገዛበት አሜሪካ ጥሩ ሀገር ናት። እውነት ነው። ብዙ ሰው ቢመኘው ሊመኘው የሚገባት ሀገር ናት። አሁን ግን ነገሮች እየከፉ ሄደዋል። በየከፉ በሄዱበት ነገር ላይ አጀስት ማድረግ ራስን ያስፈልጋል ማለት ነው። ምን ለምንድነው ሳቅ የሚመጣው ወይም የምትመጣው ራሄል? እዚህ በ7 ዓመት መተሰርተ ቤት ገዝተህ የምትኖርበት ቨርጂኒያ ይሻለኛል፣ ሜሪላንድ ይሻለኛል አሌክዛንደር እንትን ብለህ እኮ የምትልበት ሀገር ነው የኔ ወንድም። አይ እንደው በቃ ስሙዝ የሆነ ላይፍ ቀስ ብዬ እኖራለሁ ካልክ ወደ ኦሃዮ ምናምን የምትሄድበት፣ አይ እንደው ላግዠሪ ላይፍ የከተማ ህይወት ካልክ ከተማ የምትኖርበት፣ ይሄ እውነት አይደለ እንዴ? እውነት ነው። ኢኔኒ ኬዝ ይሄን ላወራ አይደለም የመጣሁት፣ ግን ኢትዮጵያ ውስጥ ይሄ አሜሪካ ውስጥ ብዙዎች የፖለቲካ ጥገኝነትን የጠየቁት አሳይለም ኬዞች ብዙ አይቻለሁ። ብዙ የአሳይለም ኬዝ አንብቤያለሁ። በአጋጣሚ አንብቤያለሁ ብዙ አሳይለም ኬዝ። አንዳንዶች ኤግዛክት እስር ቤት የት እንዳለ እንኳን አያውቁ። የሀገሪቱ መሪ ማን ነው ተብለው ጠይቀው ቀጥሎ የለውን አያውቁ።
ብዙ እዚህ ውስጥ ብዙ ማውራት የማልፈልጋቸው ነገሮች አሉ። ትግርኛ ስለቻለ ብቻ በኤርትራዊ አሳይለም ያገኛል። ኤርትራዊነት አውቶማቲክ ስለሆነ ኤርትራ ከሆንክ የሃይማኖቱም የምኑም ስላለ ብዙ የትግራይ ትግርኛ ቋንቋ ተናጋሪዎች በኤርትራ አሳይለም ወስደዋል። ይህ እውነት ነው። ሶ አሁን ዲቴይል ብገባ ሌላ ነገር ስለሆነ ልተው። ግን ይሄ ነገር እስከ ቤተሰብ የሚሄድ ስለሆነ ስር የሰደዱ ነገሮች ስላሉ ማድረግ ያለባችሁ ጆሮአችሁን ለሁሉም ነገር መስጠት ሳይሆን ወደ ህግ ሰዎች ሂዱና የህግ ሰዎችን ስሙ። ይሄ አንዱ ማሳሰቢያዬ ነው፣ ምክሬም ነው። የህግ ሰዎችን ማዳመጥ ያስፈልጋል። ኬዛችሁን አጀስት የሚደረግ ነገር ካለውም ኬዝ አጀስት አድርጉ። እዚህ ውስጥ አሁን እንዲህ አድርጋችሁ አጀስት አድርጉ እንዲያርጌ ማለት አልችልም። ግን በእርግጠኝነት የምናገረው ቁጥሩ ቀላል ያልሆነ ሰው የፖለቲካ ኮዝ አይደለም ያለው። ይሄንን ከግምት ከተን ይሄንን ፔን እንደምረዳውም እና እንደምገነዘበውም ኮንሲደር እንድታደርጉልኝ ስናገር ይሄንንም ኮንሲደር እያለኩ ነው። አልፌ ሜጄ ኤምባሲ ሰዎች ለማናገር ሞክሬያለሁ። ምንድን ነው የምታደርጉት? አልፌ ኮንሰርን ስለሚያደርገኝ የኢትዮጵያ ኤምባሲ ኮንታክት ፐርሰኖችን አናግሬያለሁ። አሁን ዝርዝር ነገር አናነሳም፣ ሌላ ጊዜ አነሳለሁ። እነሱ ዲስከስ የሚያደርጉት ነገር ይኖራል ብዬ ማሰብ ማለት ነው። ስለዚህ የኤምባሲ ሰዎችም እንዲህ ነገር እየመጣ 5000 ሰው ቀላል አይደለም፣ ከዛም በላይ አለ። ቤተሰብ ነው የሚታመሰው። ምናልባትም እዚህ ስራ እየሰሩ ቤተሰቦቻቸው የሚያግዙም ይኖራሉ አገር ቤት። ምንድን ነው የምታደርጉት የሚል የኢትዮጵያ መንግስትም እንደ መንግስት ዜጎቹ ነው እየመጡ ያሉት። ይሄንን ምን መዘጋጀት አለባቸው። የራሳቸውን ስራ ይሰራሉ። አዲስ ነገር ካለ እነግራቸዋለሁ። ኮንሰርን እንዳለኝ እንድትረዱ ስለምፈልግ ነው። አይደለም 5000 5 ሰው ቢሆን ኮንሰርን አለኝ። 5 ሰው ለምን 5000 በጣም ብዙ ነው። የህግ ሰዎችን አማክሩ። አጠገባቸው ያላችሁ ሰዎችን አማክሩ። እያንዳንዱን አትስሙ። እንዲህ ነው አሜሪካን ሀገር ወሬ ማዕት ነው፣ መካሪ ማዕት ነው። ጆሮ የማይሰማው ነገር የለም። ስለዚህ ይሄ በጥንቃቄ እንድትይዙ ትፈልጋለሁ። ቀደም እንዳልኩት መነሻዬ ፖለቲካ ኮዝ የለውም ብዬ ስለማምን ነው። የብዙ ፖለቲካ ኬዝ ያላቸው ግን የሉም እያልኩ አይደለም፣ አሉ ፖለቲካ ኬዝ ያላቸው። ዛሬ ማወራላችሁ እነሱ ነው። ግን ሲቀርብ ግን አማራው ተብሎ ነው የቀረበው። ኤንድ ያ ጉዳይ ደግሞ ለብልጽግና መርዶ ሆኖ ሲነገር ሰማሁት። ብልጽግና መርዶ ይቀመጥ ተብሎ ማለት ነው። በጣም አስገራሚ ነው። ሰውየው አንድ ኤቢሲ የሚባል የአማራ ሚዲያ አለ። ለእኔ ጽንፈኛ ሚዲያ ነው። የአማራ ጉዳይ ያገባኛል ብሎ የፋኖ የአፋባሃ የሚባለው በዋናነት የሱ ክንፍ ነው፣ የታጣቂው ኃይል ክንፍ ነው ብዬ ነው ማምነው። የኔ እምነት ነው እሱ። ረዳት ፕሮፌሰር ትንግርቱ ገብረ ጻድቅ ይባላል ሰውየው። የሚዲያው አንዱ አዘጋጅ። እኔ ረዳት ፕሮፌሰር ያስተማረ ከሆነ አላቅም፣ ግን ማዕረጉ ራሱ ለጊዜው ልተወሱ። ግን ረዳት ፕሮፌሰር ትንግርቱ ገብረ ጻድቅ ትልቅ መረጃ ነው ይዞ የመጣው። ትልቅ መረጃ ለአማራው ነው ደግሞ ይዞ የመጣው መረጃ፣ ከዚህ ጋር በተሳሰረ ማለት ነው።
እፎይታ የሚሰጥ መረጃ፣ ልብ የሚያሞቅ መረጃ አርበኛ መሳይችን ቃል ስለሚወዳት ነው። ልብ የሚያሞቅ መረጃ ነው ይዞ ይመጣ። ልባችሁ እንዲሞቅ ማለት ነው። እንዲህ ይለናል ትንግርቱ፣ ረዳት ፕሮፌሰር ትንግርቱ ገብረጻድቅ። የኤርትራ መንግስት ባለስልጣን በ60 ቀናት ውስጥ አሜሪካንን ለቀው እንዲወጡ ለተገደዱ የአማራ ተወላጆች ከለላ ለመስጠት ፈቃደኛ ሆነ። ዜና ባለስልጣን ደውሎ ጠይቆ ያገኘው መረጃ ነው። ትንግርቱ ሰበር ነው። በነገራችን የኤርትራ መንግስት ባለስልጣናት በ60 ቀን ውስጥ አሜሪካን ለቀው እንዲወጡ ለተገደዱ የአማራ ተወላጆች ከለላ ለመስጠት ፈቃደኛ ሆነዋል። እንኳንም ለአማራ ብለው ያውም ማለት ነው። እንኳንም ለደጉ አማራ ብለው ነው ያውም መግለጫውን እየሰጡ ያሉት። እንኳንም ለደጉ አማራ ለሌላውም አድርገነዋል እኮ። መጨረሻ ደመደመ ረዳት ፕሮፌሰር ትንግርቱ ገብረጻድቅ። ይህ ለብልጽግና መርዶ ነው። መርዶ ነው ይሄ። በቃ ብልጽግና መርዶ ይቀመጣል። እንኳንም ለአማራ እንኳንም ለደጉ አማራ። ተመልከቱ አሁን ከኢሳያስ አፈወርቂ ቃል እንትን ውስጥ አንደበት ውስጥ እንኳንም ለአማራ ሲል እንኳንም ለደጉ አማራ ሲል ስሙ እዩት። አይታያችሁ? ፒክቸራይዘር እንትን አድርጉት፣ ስሉን ሳሉት ከሻቢያ በረሃ ወታደሮች እንኳንም ለአማራ ሲሉ ስሟቸው፣ እንኳንም ለደጉ አማራ ሲሉ ስሟቸው። ከሰበር ዜናው ሊጀምር። ሰበር ዜና የኤርትራ ሚዲያዎች ወል ከዛ በፊት መጀመሪያ ማነሳላችሁ ምንድነው ቴምፖራሪ ፕሮቴክሽን ስታተስን በተመለከተ ብዙ አስቂ ነገር ነው ከብልጽግና እየሰማን ያለ ነው። የዚህ የቴምፖራሪ ፕሮቴክሽን ስታተስ መነሳትን ተከትሎ ብልጽግና በስፋት አማራዎች ተላልፈው ሊሰጡኝ ነው እያለ ፕሮፓጋንዳ እየሰራ ነው ያለው። እንደውም በጣም አስቂ ቪዲዮዎች ሁላ ሲደርሱኝ ነበር ዛሬ። ሻንጣቸውን ተሸክመው ምናምን እናቶ ገዱ፣ ኢንጂነር ይልቃል፣ እኔን ጨምሮ እነ መዓዛ እንደዛ እያደረጉ ሲያሳዩ ነበር የነበሩት። ለምን አማራዎቹን ብቻ መርጦ እንደሚያሳዩ አልገባኝም። ኤኒዌይ ቴምፖራሪ ፕሮቴክሽን ላይ ያሉ እና በሌሎች አይነት ስታተሶች በጣም በርካታ አይነት ስታተስ ነው ያለው እዚህ ሀገር። ያ መግለጫ የሚመለከተው በዋናነት ቴምፖራሪ ፕሮቴክሽን ስታተስ ላይ ያሉ ሰዎችን ነው ለመግለጽ ነው። ይህንን ለብልጽግና ለማስረዳት ይቸገራለሁ። ኤኒዌይ ግን ይህንን ነገር ላንሳው ብዬ ነው። በተመሳሳይ ግን ከስቱዲዮ ቀን ላይ ከወጣው በኋላ የኤርትራ ሚዲያዎች በዚህ በአማራ በተለይ አማራ ተወላጅ ሆነው የቴምፖራሪ ፕሮቴክሽን ስታተስ ላይ ያሉ ወደ ሀገር ቤት የመመለስ ችግር የሚገጥማቸው ልሂቃን ካሉ በተለይ ደግሞ የተለየ አደጋ እንዳለ እንግዲህ አማራውን አስሮ እያሰቃየ ነው ያለው ይሄ አገዛዝ። የቻለውን ይገላል፣ የቻለውን አማራ ያሰቃያል፣ የቻለውን ይሰውራል፣ ይገላል፣ ያግታል። እውነት ለመናገር ተጨባጭ የሆነ ትሬት ያለበት ህዝብ ነው የአማራ ህዝብ፣ እንደ ህዝብ ማለት ነው። ስለዚህ ይህንን በተመለከተ የኤርትራ መንግስት ፈቃደኛ እንደሆነ የአማራ ተወላጆች በተለይ በእንደዚህ አይነት ስታተስ ላይ ያሉ በተለያየ ሀገር ላይ የሚገኙ ለህይወታቸው አደጋ ላይ የወደቁ መምጣት ኤኒታይም መምጣት እንደሚችሉ የተናገረበት የገለጸበት ነው። እሱን ለማረጋገጥ ደውዬ ነበር ሶሎ ሚዲያ ላይ። እንደዚህ አይነት ነገር ያጋጠማቸው ወገኖቻችን ቢኖሩ ዋስትና ለአማራው የሚሰጥበት ሁኔታ አለው የሚል ነገር ሳነሳላቸው ከከፍተኛ የመንግስት ባለስልጣን ጭምር እንዳረጋገጠ ፈቃደኛው እንደተሆነም ይሄም የኤርትራ መንግስት በደስታ የሚቀበለው ጉዳይ እንደሆነ ነው እንደውም ያረጋገጠልኝ። እና እንኳን ለአማራ ነው እንደውም የተባለው፣ እንኳን ለአማራ ለዛ ለደጉ ህዝብ ቀርቶ
ለስንቱ ሆነኔል እንዴ ነው የተባለው እና ለማንኛውም ለብልጽግና ይሄ መርዶ መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ እና ምንም አንደኛም አደጋ ላይ የወደቁ መምጣት ኤኒ ታይም መምጣት እንደሚችሉ የተናገረበት የገለጸበት ነው። እሱን ለማረጋገጥ ደውዬ ነበር ሶሎ ሚዲያ ላይ እንደዚህ አይነት ነገር ያጋጠማቸው ወገኖቻችን ቢኖሩ ዋስትና ለአማራው የሚሰጥበት ሁኔታ አለው የሚል ነገር ሳነሳላቸው ከከፍተኛ የመንግስት ባለስልጣን ጭምር እንዳረጋገጠ ፍቃደኛው እንደተሆነም ይሄም የኤርትራ መንግስት በደስታ የሚቀበለው ጉዳይ እንደሆነ ነው እንደውም ያረጋገጠልኝ እና እንኳን ለአማራ ነው እንደውም የተባለው እንኳን ለአማራ ለዛ ለደጉ ህዝብ ቀርቶ ለስንቱ ሆነኔል እንዴ ነው የተባለው እና ለማንኛውም ለብልጽግና ይሄ መርዶ መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ እና እኔ መቼም እንደው ረዳት ፕሮፌሰር ነው ክረሙ አይ ነው እየሰራ ከሆነ አላውቅም። እንኳንም ለአማራ እንኳንም ለደጉ አማራ የማነ ገብረአብን አያችሁት? አልሳላችሁትም? የማነ ገብረአብን ደጉ አማራ እያለ ሲናገር ቃል አቀባይ ስለሆነ ለሌላውም ተርፈናል። ሌላው ደግሞ ማን ነው? ሌላው እንኳንም ለደጉ አማራ ለሌላውም ተርፈናል። እንደው ደጉ አማራ ብለውት መቼ ነው ባይዘው ደጉ አማራ ማለት የጀመሩት? ዴፊኒሽኑ መቼ ነው የተቀየረው? ከሌላው ከእንስሳ ከዛ ከአራት እግር ካላት እንስሳ ወደዚህ ዴፊኒሽን የቀየሩት መቼ ነው? ደጉ አማራ ማለት መቼ ጀመሩ? ድጋሚ እንስማው። እሺ እንስማው። ምንም አንደኛም የሚሸማቀቅ አማራ በተለያየ ሀገር ላይ የሚገኙ ለህይወታቸው አደጋ ላይ የወደቁ መምጣት ኤኒ ታይም መምጣት እንደሚችሉ የተናገረበት የገለጸበት ነው። እሱን ለማረጋገጥ ደውዬ ነበር ሶሎ ሚዲያ ላይ እንደዚህ አይነት ነገር ያጋጠማቸው ወገኖቻችን ቢኖሩ ዋስትና ለአማራው የሚሰጥበት ሁኔታ አለው የሚል ነገር ሳነሳላቸው ከከፍተኛ የመንግስት ባለስልጣን ጭምር እንዳረጋገጠ ፍቃደኛው እንደተሆነም ይሄም የኤርትራ መንግስት በደስታ የሚቀበለው ጉዳይ እንደሆነ ነው እንደውም ያረጋገጠልኝ እና እንኳን ለአማራ ነው እንደውም የተባለው እንኳን ለአማራ ለዛ ለደጉ ህዝብ ቀርቶ ለስንቱ ሆነኔል እንዴ ነው የተባለው እና ለማንኛውም ለብልጽግና ይሄ መርዶ መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ እና ምንም አንደኛም የሚሸማቀቅ አማራ የለም። በብልጽግና እጅ ተላልፎ ተሰጥቶ ለብልጽግና ሄዶ በብልጽግና እጅ የሚሟሟ አማራ ከዚህ በኋላ እንዳይኖር ነው እየሰራን ያለ ነው። የአማራ ህዝብ ይሄንን ዘመን ይሻገራል። ይሄንን ክፉ ጊዜ ይሄንን መከራ ያልፋል የአማራ ህዝብ። ይሄንን ለብልጽግና ለወዳጅም ለጠላትም መናገር እንፈልጋለን። እናልፈዋለን እንደ አማራ ህዝብ። ዛሬ ወገኖቻችን ሀገር አልባ ሆነው በየቦታው በስቃይና በመከራ በእንግልት የሚያሳልፉበት በሰቀቀን የሚያሳልፉበት ዘመን እንደሚያበቃ ይሄንን በእርግጠኝነት መናገር ይችላል። ደረቴን ነፍቼ ነው የምናገረው። ለምን ስለምንቀይረው ይሄንን መናገር ስለሚያስፈልግ ነው። ከዚህ በኋላ ደግሞ ብልጽግና ካላችሁ እንግዲህ ነጠላ ዘቅዝቁና አውጡ። አማሮች ሁሉ አያችሁ፣ ዘረኛ ጽንፈኛ ሁሌ አሶሴት የሚያደርገው ከብሔሩ ጋር ነው። አሶሴት የሚያደርገው አሁን ረዳት ፕሮፌሰር ትንግርቱ የአማራ ወኪል ነው። አማራ እንትን ነው፣ እኛ አማሮች ነው። እንግዲህ ይሄ ሰው ማለት ቅድም አሁን ብሬኪንግ ያለው የድህረ ጦርነት ትርክት ተጀመረ ኢትዮጵያ ውስጥ ብሎ ያወራል። በነገራችን ላይ ድህረ ጦርነት ያኔ ከሰሜኑ ጦርነት በፊት የነበረ ትርክት አሁን በሚዲያ ተጀመረ ይላል። አለማፈር ደጉ ማለት ወደኋላ ከተኬደ የሁሉም ሰው ችግር አለበት። ግን ይሄ ሰው ማለት ምናልባት የማታውቁት ካላችሁ የትግራይ ህዝብ
ቢላዋና ከመክተፊያ ውጪ ሌላ ነገር ሊኖረው አይገባም ያለ ሰው ነው። በነገራችን በየአመቱ የትግራይ ህዝብ እንደ ህዝብ ነው ያለው። እንደ ህዝብ ህወሓት አላለም ባይዘው እንደ ህዝብ በየአመቱ የኢትዮጵያን ህዝብ ይቅርታ የሚጠይቅበት ቀን ዲክሌር መደረግ አለበት ያለ ሰው ነው። ኤቭሪ ይር የትግራይ ህዝብ መጥቶ ጀስት ላይክ እዚህ አሜሪካኖች ጃፓኖች ይቅርታ ይጠይቃሉ እንደሚባለው በየአመቱ የትግራይ ህዝብ እየሄደ የኢትዮጵያ ህዝብ ወይ ይቅር በለኝ የሚልበት ከሹካ ማንኪያ ቢላ መክተፊያ ውጪ ሌላ ነገር የማይፈቀድበት ትግራይ የምትባል እንደ አገር ደሶኮል ትግራይ የሚለው ስያሜ ራሱ መጥፋት አለበት፣ መከፋፈል አለበት። ራሱ ስያሜው ትግራይ የሚባለው ስያሜ እንደ ስያሜ ሂትለር ጋር ናዚ እንደተደረገው መደረግ አለበት። እኔ ይሄን ያነሳሁት ከዚህ ቀጥሎ የሚያወራው ነገር ስለ በፊቱ ጦርነት ስለሚያወራ ነው። በነገራችን ራሱን አስወጥቶ ስለሚያወራ ማለት ነው። ንገሩን ባይ ስለሆነ ማለት ነው። እኔ የትግራይ ልጆች የትግራይ ጉዳይ ነው። እሱ ላይ ዲቴል ዝርዝር መግባት ጽምዶ ከፈጸሙ እሰየው ይሁናቸው። ትንግርቱ የነሱ ጽምዶ ይሁን፣ ችግር የለብኝም በዚህ። አሁን ግን 5,000 እና ምናምን ሰው አማራ ብሎ አገር የለህም አገር አልባ ሆነሃል፣ ስለዚህ ኤርትራ የምትባል ኢሳያስ አፈወርቅ የሚባል አቅፎ ደግፎ ሊጠብቅህ በደስታ ያውም አማራ እያለ ሊንከባከብህ ዝግጁ ነው። ይህን ኔሬቲቭ የአሜሪካ መንግስት ተቀበለው እንበል የአሜሪካ መንግስት ትንግርቱን ሰማው። አሜሪካ ፍቃደኛ ሆነ። የኤርትራ መንግስት ዱ ዩ ቲንክ እንደው ከ5,000 4,000 ወይ 3,000 አማራ ነው እንበል በእነዚህ ሰዎች ስሌት ደግሞ ኤክስፔክት አደርጋለሁ ከ60% ያላነሰው ምናልባት 40%። አሁን ያንን 3,000 እንበለው ወይ 2,500 ሂዱና ኤርትራ በአየር መንገዱ $1,000 ተሰጥቷችሁ ኤርትራ ሄዳችሁ አስመራ እናራግፋችሁ ቢባል የአማራ የተባለው ብቻ ተለይቶ ፍቃደኛ የሆነ እና ብልጽግና መርዶ የሚቀመጥበት ነው፣ ነጠላውን አዘግዝቆ የሚያለቅስበት ነው። እንዲህ አይነት ነገር ነው የሚሰሩት። አሜሪካ ቁጭ ብሎ ለብልጽግና መርዶ ነው ይላል። ደግሞ ምንድነው መርዶ? የቱ ጋ ነው መርዶ? ኤርትራ ስለተቀበለች ሻዕቢያ የኤርትራ መንግስት የፈረሰ ሀገር እኔ በእርግጠኝነት የምነግራችሁ ልንገራችሁ፣ እንኳንም አማራ ለአማራ ደጉ ለምናምን የሚባል ምን አይነት የአማራ ጥላቻ እንዳለ የህይወት ምስክር እሰጣችኋለሁ። የህይወት ምስክር ትግል ሄዶ ከዛ ታገላለሁ ብሎ እስር ቤት የከተቱት ወንድምህን አጋብዛለሁ። በደም አይደለም የምታስበው፣ የደም ማንነት ወንድምህን ስማው። ተስፋውንን የህይወት ምስክር ነው። ሻዕቢያም እንደ ሀገር ከቆመ በኋላ እንደ ሀገር ቆሞ ደግሞ ከወያኔ ጋር ያለው አሊያንስ የሚታወቅ ነው የነበረው። ግልጽ ታሪክ ነው፣ መላው ኢትዮጵያ ህዝብ የሚያውቀው ነው ወያኔና የሻዕቢያ አሊያንስ። በኋላ ላይም ወያኔና ሻዕቢያ ከተጣሉ በኋላም የኢትዮጵያን ተቃዋሚዎች ወይም ወያኔን እንቃወማለን የሚሉ ኃይሎችን ስታግዝ የነበረበት መንገድም የሚገርም ነው። አሁን ሁሌ ሆነን በወጣትነታችን ሳይሆን አሁን ላይ ሆነን ስናየው ግርም የሚል ነው። የኢትዮጵያን ብሔራዊ ጥቅም እንዴት ዘመናዊ በሆነ መንገድ ስትራቴጂካሊ እንዴት እንደምታደናቅፍ
በግልጽ የሚያሳይ ነው። በጣም የሚገርመው ነገር ሻዕቢያ ኤርትራ ውስጥ ብዙ ጸረ ወያኔ ትግል የሚሄዱ እንቅስቃሴ ድርጅቶችን ትደግፋለች። የአማራ ዲሞክራሲያዊ ኃይልን ብንወስድ፣ ግንቦት ሰባትን ብንወስድ፣ አርበኞችን ብንወስድ፣ የቤኒሻንጉሉን ቤኒን ብንወስድ፣ የሶማሌውን ኦብነግን ብንወስድ ራሱ ኦነግን ጨምሮ እና የአንዳችን ዓላማ ከአንዳችን ጋር ፍጹም ተቃራኒ ነው። ምንም አይገናኝም፣ ግን ሁላችንም ትረዳናለች። ከዛ ባለፈ ደግሞ የፖለቲካ ቅርጽ ይዘህ የፖለቲካ ፓርቲ ሆነ ገነህ ለመንግስት እንድትበቃ አይደለም ሳፖርት የምታደርገው። ይሄ በግልጽ ነው፣ በድፍረት የምናገረው እዛው ስለነበርክ እውነትም ስለሆነ ነው። እንደው ሊቪንግ ዊትነስ የሚባለው አይነት ስለሆነ ልክ ከፖለቲካ ፓርቲነት ይልቅ ወይም ከፖለቲካ የትጥቅ ትግል እንግዲህ አንድ ነገር ነው፣ ስርዓት ያለው ነው፣ ለመንግስትነት የምትበቃበት ነው፣ ፕሮግራም የሚኖረው። ከዛ ይልቅ የሽፍታነት ባህሪ እንዲኖርህ፣ የአሸባሪ ባህሪ እንዲኖርህ ኢቭን ኢፍ ስልጠናው በራሱ የሚገርም ከሪዮት ዓለሙ ቢዮንድ የሪዮት ዓለሙ ቶ እንደነገርኩህ ለምሳሌ ያክል የኦነግና የኛ በምን ሊገናኝ ይችላል? በኢትዮጵያ አንድነት የምናምን የአማራ ህዝብ ተበደለ፣ ተጨቆነ፣ ይሄ የብሔር ፖለቲካ ከመጣ በኋላ ቢያንስ አማራም እንደ አማራ መደራጀት ራሱ መከላከል አለበት የሚል ጽኑ አምናት ይዘን ነው ወደ ዛሄር ነው። አሁን በደንብ ስዕሉ ሲታይህ የኤርትራ ሀገረ መንግስት የቆመው በጸረ አማራ ትርክት ላይ ነው፣ በጸረ ኢትዮጵያ ትርክት ላይ ነው። ስቲል ማለት ነው። ግን ትደግፋለች። የምትደግፈው ዘላቂ ውጤት እንድናመጣ ወይም ድል እንድናስመዘግብ አይደለም። ኢትዮጵያ ውስጥ ያለውን ሰላም ኦር ሰምቲንግ እነኝን ነገሮች ኢትዮጵያ ጠንካራ ስቴት እንዳትሆን በሚገርም ሁኔታ እንደውም ኦፍኮርስ እነሱም ከውጭ የቀዱት ነው። ኢትዮጵያ አሁን ያለችው አንማኔጀብልነት ይላሉ። ልክ የተቆራረጠች እንድትሆን ይፈልጋሉ። እና የሻዕቢያ እርዳታ የሚያስገርም ነበር። እዚህ ጋር 3፣ 4፣ 10 የሆኑ ግሩፖችን ይደግፏቸዋል። እዛ ጋር ደግሞ ይደግፏቸዋል። ሁለቱም ይደግፏቸዋል፣ ሁለቶችም ያዋጓቸዋል። እና የሚገርም በጣም የሚያስደንቅ ሻዕቢያ ብቻቸውን አይደለች። ቅድም እንደነገርኩህ የግብፅ ሻዕቢያን ገንጣይ አስገንጣይ ሆና እንደ ሀገር እንድትቆም አድርጋታለች። ኤምባሲ የከፈተች የመጀመሪያ እውቅና የሰጠች ያን አድርጋለች። ኢቭን ኢፍ አሁንም ጸረ ወያኔ እንቅስቃሴ ያደርጋሉ የምንላቸው ኃይሎች የቁስ ድጋፍ የሚደረግላቸው ከግብፅ ነው። በወቅቱ አሁን እኛ የለውጥ መጦ ወደ ሀገር ውስጥ ከምንገባ ድረስ ኦልሬዲ ድጋፉ የግብፅ ነው። ምን የሚታወቅ በአደባባይ የሚታወቅ ግልጽ ነው። እንደው ፋቲኩም በለው ሌላው ይሄ ዱቄቱ something እና ምን ያክል የኢትዮጵያ ጥላቻ እንዳላቸው ምን ያክል ጸረ አማራ እንደሆኑ እኔ በኋላ ላይ እመጣበታለሁ። አሁን ለአማራ እንታገላለን የሚል ኃይል ከሻዕቢያ ጋር አሊያንስ የሚፈጥርበት ምንም አይነት ባክግራውንድ የለውም። እኔ አንድ ታሪክ ልንገር የሚገርም እዚህ ጠረፍ አካባቢ ሆነን ያው ወደ ትግል የሚመጡ ልጆችን እናስተባብራለን። አሰሙት ይሄን ትንግርቱን አሰሙት ትንግርቱን ከዚህ በኋላ የሚናገረውም ታሪክ የሚገርም ታሪክ ነው። በነገራችን ይሄ የህይወት ምስክር ነው። ብዙዎቻችሁ ስለምታውቁት ምንም የሚጨምረውም ነገር የለም እዚህ ውስጥ። ግን ቀደም የቆረጣት ታሪክ ያላሰማችኋል ምንድን እንደሆነ ታውቃላችሁ? የሚመጡትን ሰዎች የሆነ ፍየል ምናምን ያረጉበት እና የሚያንተንም ብለበታል እና አጥርናል የሆነ ትንሽ ሰፋ አድርገን ከዛ መጣና አይ ድሮስ አማራ አለና እንደዚህ ናቸው። ድሮስ አማራ ማለት ተስፋፊነታችሁ በዚህ ደረጃ ነው ብሎ የሚያስቡ ሰዎች ሻዕቢያ እንደ ሻዕቢያ ከትግሉ መጀመሪያ ጀምሮ ዋነኛ ጠላት እስካሁን ዋነኛ ጠላቱ አማራ ነው። በነገራችን ላይ ዋነኛ ጠላቱ ትርክቶቹ በሙሉ ካሪኩለሙን ብትወስዱ አማርኛ መናገር እኮ አስመራ አይቻልም።
የአማርኛ ሙዚቃ ማዳመጥ አይቻልም የሚል እኮ ህግ ነው ያለው። ተቀየረ ህግ ተቀየረ። አማርኛ መናገር አይቻልም፣ ሙዚቃ መሰማት አይችልም የሚል ተቀየረ። በየአመቱ ሀድጊ እያሉ አህያ ላይ ሰንደቅ ዓላማ ስለው አረንጓዴ ቢጫ ቀይ ስለው የሚያወጡትን ነገር አቆሙ። ኧረ ተው፣ ኧረ ተው ረዳት ፕሮፌሰር እንዴ! እኮ በጣም እኮ ክሊር። አማራ ማለት ተስፋፊ ብቻ አይደለም፣ ወደብ ምናምን ጥያቄ አማራ ጥያቄ አድርገው እኮ ነው የሚያስቡት። ወደብ ምናምን ፕሮፌሰር አስራት እንዲህ ሁሉ የመከራው መጀመሪያ እኮ ኢሳያስ አፈወርቂ ነው። አንተ አሁን የአስራት ልጅ ነህ፣ የፕሮፌሰር አስራት ልትል ትችላለህ ባንደበት። ከዛ ደግሞ ፕሮቴክሽን። አሁን ኤግዛክት ዳታው ቅድም እንዳልኩት የለኝም፣ ግን ቢያንስ በትንሹ ከትግራዮቹ ቀጥሎ ብዙዎቹ ፕሮቴክሽን ያገኙት አማራዎች ናቸው ብዬ አምናለሁ። እንዲሁም ስታዩት ፖለቲካሊ በተለይ ያሉት የሚያስታውቁ ናቸው። ከዛ ደግሞ እንኳን ደስ ያላችሁ ብልጽግና መርዶ ይስማ። መርዶን ሲሰማ ያውም ለአማራ ተወዳጁ አማራ ኤርትራ ፕሮቴክሽን ትሰጣለች። ኤርትራ መሄድ ማለት እኮ ሲኦል መሄድ ማለት ነው። የምድር ሲኦል እኮ ነው የሚሏት። እኔ በጣም እርግጠኛ ሆኜ ልንገራችሁ፣ ከተሳሳትኩ አደንቃቸዋለሁ። አንዳንዶቹ ነው መጥቼ ጥሩ አደረጋችሁ እላለሁ። አንደኛ ትላንትና ኤርትራ በረሃ የነበሩ ወይም ኤርትራ አስመራ በረሃም አልነበሩም ብዙዎቹ፣ አስመራ የነበሩት እና አንዳርጋቸው እነ ኤፍሬም ማዴቦ እነ ወዲ ሻቢያ የሳት ልጅ አመድ አንገታቸው ቢቆረጥ ኑና ኤርትራ ቋሚ ኑሩ ቢባሉ አይኖሩ። አቶ አንዳርጋቸው አይኖርም፣ አቶ ኤፍሬም ማዴቦ አይኖርም፣ ወዲ ሻቢያ አይኖርም፣ የሳት ልጅ አመድ አይኖርም። እዛ በምን አንገታቸው ቢቆረጥ አይኖሩም። አይደለም ሌላው ማለት ነው። እነሱን ደግሞ እንተዋቸው። ዛሬ ደግሞ አገር ባለቤት አጣ የሚባለው ረዳት ፕሮፌሰር ትንግርቱ፣ አቶ ይልቃል ጌትነት፣ ሚስተር ግራንድ ጀስቲፋየር፣ ማዛ መሐመድ፣ አቶ ገዱ አንዳርጋቸው በሂዱና አስመራ ኑሩ ኤርትራ ኑሩ ቢባሉ አይሄዱ። እራሱ ትንግርቱ አይሄድም። ስታተሱ ምን እንደሆነ አላውቅም። እኔ እዛ ውስጥ እንደማልገባ ነግሬያቸዋለሁ። የፐርሰናል ስታተስ የሚዲያ አይገባም። ሂድ ቢባል ግን አይሄድም ነው እያልኳቸው ያለሁት። ቢሞት ይመርጣል ትንግርቱ። ማዛ ብትሞት ትመርጣለች ከምትሄድ። ሚስተር ግራንድ ጀስቲፋየር ከሚሄድ ቢሞት ይመርጣል። አቶ ገዱም ዘሴም አይሄዱ። ታዲያ ለማን ነው የምታወራው? ማንም የሚሄደው ቢባረሩም ባይባረሩም ነው እያልክ ያለው። እኔ አይ ዶንት ኬር ስለሚባረሩ ስለማይባረሩ ስለሌላ እነሱ የራሳቸውን ውክልና ትተው ስለሌላ የሚያወሩ ከሆነ ማለት ነው። ፐርሰናል ስታተስ አልመለከትም ብያለሁ። አገባኝም እሱ ተገቢም ነው ብዬ ስለማላምን ግን አይሄዱም። ስለምን ነው የምታወራው ታዲያ? ማን ነው የሚሄድልህ? ዛሬ የኤርትራ ወጣት በበረሃ ወጣት አልባ ሀገር ተብላ ትምህርት የሌለባት ህልም የሌለባት
ህልም ማለም አትችልም እኮ እዛ ኤርትራ። ምንድነው ኤርትራ ሆነ ምንድነው የምታልመው? እነዚህ እኮ እንትን ሄዱ ቱሪስቶቹ ምናምን እነዚህ የቲክቶከሮች እነዚህ ዩቲዩብ ላይ ያሉ ሰዎች የቆመች ሀገርን የዛሬ 50 ዓመት የቆመች ሀገርን ማየት ትፈልጋለህ የሚል ርዕስ እኮ አይቻሉ። ሰዓቷ የቆመባት ሀገር ማየት ትፈልጋለህ? የዛሬ 60 ዓመት የዛሬ 100 ዓመት የነበረችን እንደነበረች ማየት የምትፈልገው አለ? እንግዲያውስ አስመራ ሄድ እኮ ነው የተባለው። እንግዲህ ከአሜሪካ ተነስተው አስመራ ሲሄዱ ተመልከቱ። እንደው ኢንተርኔት ቅንጦት ነው፣ ባንክ ቅንጦት ነው፣ ሚዲያ ቅንጦት ነው እሱ። የኤርትራ ወጣቶች ምን ነው በሩ ተከፍቶ ምን ነው የትግራይ ልጆች ወደ ኤርትራ አልሄዱም? ፕሮፌሰር ትንግርቱ በሩ እኮ ተከፍቷል። ጽምዶ ተፈጥሯል። በትግራይና በሻቢያና በህወሓት መካከል ጽምዶ ተፈጥሯል። አንድ የትግራይ ወጣት ወደ ሻቢያ ሲሄድ ወደ አስመራ ሲሄድ አይታል? በሩ ወለል ብሎ የተከፈተ በር። ትግራዮቹ ግን ኤርትራኖቹ ግን እንዳይመጡ ከልክለዋቸዋል። ይሄ ምንድነው የሚጠቅም? አሁን እንደዚህ አይነት ፕሮፓጋንዳ ምንድነው የሚጠቅማችሁ? ምን ያህል ነው አማራውን የምትንቁት? እኔ ሌላውን ልተው ለጊዜው። ለአማራው ለራሱ ያላችሁ ንቀት ተደሰተ አማራው በዚህ ንግግርህ? አሁን ደስ አለው? አሜሪካ ያለው አማራ 2000 ተደሰተ? ምንድን ነው የምታተርፈው በዚህ? እኔ ስሰማ ማለት በቃ የሆነ እውነቴን ነው የምላችሁ። ምንድን ነው ያልኩት? እነዚህ ሰዎች አማራውን ይህን ያህል ይንቁታል ነው ያልኩት። ይህን ያህል ማለት ኤርትራ የምትባል የሻቢያ ሀገር ኧረ ነውር ነው ከምር። እንደው ፖለቲካም አይደለም ይሄ። እኔ ልንገራችሁ አልኩ እኮ አንዳርጋቸው ሄዶ መኖር ከጀመረ አስመራ አጨበጭብለታል። አቶ ኤፍሬም ማዴቦ ሄዶ መኖር ከጀመረ አስመራ አጨበጭብለታል። ተቃዋሚ ምናምን እየሰሩ ስለሆነ ስራ እየሰሩ ምናምን ብሎ ስላሉ ወዲ ሻቢያ የሳት ልጅ አመድ ከሄደ አጨበጭብለታል። ረዳ ፕሮፌሰር ትንግርቱ ለሙከራ ከሄደ ለሙከራ ሊያበረታታ ሰው ከሄደ አጨበጭቦለታል። ሚስተር ጀስቲፋየርም ሌሎችም ጨምሮ ማለት ኢንክሉዲንግ ማዛ መሐመድ አፋብሃ ወክሏት እዛ ሄዳ ተነጋግራ ለመምጣት ከሄደ አጨበጭቦላታል። አይደለም እነሱ ነው የምላችሁ። አዳዲሶቹ ድመቶች የህወሓት አዳዲስ ድመቶች የሻቢያ ድመቶች ማለት ነው ሄደው ለአንድ ወር ከቆዩ አጨበጭብላቸዋል። ለአንድ ወር እዚህ ዲሲም ያለ ቨርጂኒያም፣ ሌላም ሎስ አንጀለስም፣ ካሊፎርኒያም፣ አውስትራሊያም ያሉት ጥምዶ የሚሉት አዳዲሶቹ ድመቶች በትግራይ ማህፀን እንደሚታጠቡ በእህቶቻቸው በአያቶቻቸው እንደሚታጠቡ በሚስቶቻቸው በልጆቻቸው በደም የሚታጠቡ ሰዎች አንድ ወር እኮ ነው የምላቸው። አንድ ወር ቆይታ አስመራ አረግን ካሉ አደንቃቸዋል። በል ቢሄዱ ሁሉ ነው ማደንቃቸው። አሜን። ሆን ብዬ ነው የምናገረው። ምንም ሪስክ ወስጄ እኮ ነው የምናገረው ለማድነቅ ስለፈለኩ። አዳዲሶቹ ድመቶች አሜን። አዳዲሶቹ ድመቶች የህወሓት እንትኖች የሻቢያ አዳዲስ ድመቶች አንድ ወር ከቆዩ ሄደው እንዴት ሾልኮ እንደመጡ ስለሰማው ነው። ሾልኮ ነው የመጡት። አንዳንዶች አንድ ወር አይቆዩ። አንድ ወር የሚያስቆይ ኢንቫይሮንመንትም የለም።
አሜን። አንድ ወር የሚያስቆየ ኢንቫይሮንመንት የለም። ደሱን ጠይቀው፣ አክቹዋሊ ስለሚያውቀው ጠይቀው። እና አንተ ስለማታገኝ ኤፍሬም ማዴቦን ጠይቁት። ከዓለም መገንጠል ፈልገ መመነን ፈልገ በርኩስ መንፈስ ውስጥና ይሄ የመጥፎ ስሜት ውስጥ መቆየት ከፈለግ የስ የምን ትምህርት የምን እውቀት የምን መረጃ የምን ዘመን የዛሬ 100 ዓመት የቆመበት ቦታ ላይ መቆም ፈልጋለሁ ካልክ አዎ ይሂዱ። ማን ነው ግን አሁን ላይ የዛሬ 100 ዓመት ሰዓቷ መሽከርክሪቷ ቆማለች እኮ ኤርትራ ላይ አትሽከረከርም። ሰዓቷ እኮ የለችም እኮ ቆማለች። do you think ትሄዳለህ? የሱ ነው እኮ እያነሳ ያለሁት። ለዚህ ነው እኔ ሰምቻለሁ እኮ የአዲሱ ድመት ተቅበጠበጣል። ከውስጥ ነው ያለኝ መረጃ። ተቅበጥብጦ መቆየት አልችልም። እስቲ አሁን ሂድና አንድ ወር ቆይቶ ይምጣ። አይደለም አንድ ወር 15 ቀን የማትቆይባት ሀገር ናት አስመራ ኤርትራ ማለት። ማንን ነው እየመከራችሁ ያላችሁት? የምን ፖለቲካ ነው እየሰራችሁ ያላችሁት? ይሄ ፖለቲካ ነው ወይ ራሱ የሚል ጥያቄ ነው እንዳነሳ የሚያደርገኝ። ኤኒዌይስ እኔ አንዱ የተረዳሁት ጥልቅ ፍራቻ ውስጥ እንዳሉ ገብቶኛል እነዚህ ሰዎች። አንደኛው። ሁለተኛ ቅድም ያልኩት ነው አማራውን ምን ያህል ይንቁታል የሚለውን ነው ያሳየኝ። ሁለተኛው በጣም እንደሚንቁት ማለት ነው። ሶስተኛ ግን አይ ቲንክ እኛም ኃላፊነት መውሰድ አለብን ብዬ አምናለሁ። ፐርሰናሊ በግሌ እኔ ስለሌላው ማውራት አልፈልግም። እኔ ግን ሁሌም ነው ማነሳው we have to take responsibility። በዚህ ጉዳይ ላይ ኃላፊነት መውሰድ አለብን። እነዚህ ሰዎች ከማንም አልኮረጁም፣ ከኛ ነው የኮረጁት። I think እንደ የድርሻችን ኃላፊነት መውሰድ አለብን ብዬ አምናለሁ። በተለይ ግንቦት 7 ውስጥ የነበራችሁ ሰዎች እና ኢሳት ውስጥ የነበረን ሰዎች ስለሌላው አገባኝም በየደረጃችን እንደ ደረጃችን ኃላፊነት መውሰድ አለብን በዚህ ጉዳይ ላይ። ነው እንደዛ ነው ማለት። ትንግርቱ ከየትም አላመጣውም። በአንድ በኩል ስታዩት ትላንት የተሰራ ፕሮጀክት ቀጣይነት ነው አሁን ያለው። ትላንት ኢሳት ውስጥ ትላንት ግንቦት 7 ውስጥ የፈጠርነው ኢሜጅ የሱ ሪፍሌክሽን ነው። እንዳንድ ግለሰብ ሁሌም ነው የምናገረው በዚህ ጉዳይ ላይ ራሴን ነፃ አላደርግም። ለምን ደግሞ አላደርገው? ያልሆኑ ፕሮፓጋንዳዎች ሰርተናል። ወደንም ተገደንም ወደንም የሚለውን ጨምሩልኝ። ግን ተገደናል ፈልገን አተራምሰን ዶክመንት እያተራመስን የሆነች ቃል ባገኘን ቁጥር ሮጠን ይዘን እየመጣን ኤርትራ ከየት ወዴት የሚለው መጽሐፍ ላይ ኢሳያስ አፈወርቂ የብሔር ፖለቲካን ተቃወመ። እንስራ ፕሮግራም 3-4 ፕሮግራም እናንብበው፣ ይነበባል። እንጻፈው፣ ይሄንን ይጻፋል። ሴሚናር እናዘጋጅ፣ ቪዥን ኢትዮጵያ ምናምን ኢትዮጵያ ይዘጋጃል። ከዛስ ኢሳያስ እኮ ማለት የብሔር ፖለቲካ የሚጠላ ሰው ነው። ኢሳያስ የዘር ፖለቲካ ይጠላል። ኢሳያስ ኢትዮጵያን ይወዳል። ክሬዲት እንትን መውሰድ አለብን፣ ኃላፊነት መውሰድ አለብን ሁላችን። ያቺ ቀጣይነት ናት አሁን ትንግርቱ ጋር የመጣችው። በእኔ ያሳለፍኩት ባንቺ ይታየኛል ነው።
በእኛ ያሳለፍነው ነው የሙሉ ቀን ዘፈን ነው። በእኔ ያሳለፍኩት ባንቺ ይታየኛል ነው እዚህ ጋር ቀጥለውበታል። አንዳንዳርጋቸው እያያቸዋል። አመስግኑልኝ እኮ ብሎ አይበቃም። የኢትዮጵያ ሕዝብ እኮ ሻዕቢያን ያመስግንልኝ ያለ ሰው ነው እኮ አንዳርጋቸው። ያመስግንልኝ ለምን ሲባል ኢሳትን 300,000 ሲረዳ ነበር በአመት። አመስግኑልኝ በሚዲያ ሰው ሁሉም በየደረጃው ለዚህ ነገር ኃላፊነት መውሰድ አለ። የኢሳያስ ላይ የፈጠርነው ኢሜጅ የፈጠርነው ምስል ምናልባትም እኔ የለውጡንም መንግስት ተጽዕኖ አሳድሮበታል ብዬ አምናለሁ። አሁን የራሱ ታክቲክ የራሱ ስትራቴጂ ሊኖረው ይችላል፣ ግን ኢንፍሉዌንስ ነበረው። ቢያንስ አሁን አቶ አንዳርጋቸው ከሚያወራው እኔ ነበርኩኝ ደላላ ነበርኩት በመሃል ላይ ምናምን ከሚለው ተነስቼ ኢንፍሉዌንስ ያደረግን ይመስለኛል። እኔ ጊዜ የለውጡ መንግስት ራሱ የራሱ ሪስፖንሲቢሊቲ ይውሰድ እሱ መንግስቱ ጠቅላይ ሚኒስትሩን ጨምሮ። ግን ተጽዕኖ ያላሳደርንበት ማህበረሰብ የለም። እንደ ቡድን እንደ ኤዲቶሪያል ነው ይሄ። እኔ ኤርሚያስ ብቻዬን ወጥቼ ረጎራው ኢሳያስ ምናምን ብል አልችልም። ሰርቫይቭ አላደርግም ማለት አልቀጥልም። ወይም ደግሞ በወቅቱ በቲፒኤልኤፍ ላይ ያለን ጥላቻ ከሻዕቢያ ካለን ጥላቻ በልጦ ሊሆን ይችላል። ጀስቲፊኬሽን የለም እያልኩ አይደለም። ማንም ሰው መጥቶ ጀስቲፋይ ሊያደርግ ይችላል ባይዘው። ምክንያቱም ያኔም ከቲፒኤልኤፍ የማይሻል የለም ከማንም ጋር ቢሆን የሚል ኮንሴፕት ነበረ። ያኔም ሮንግ የሆነ ኮንሴፕት ግን ዩኒክሊ እኔ የተለየው ነኝ ልትልም አትችልም። ግን የኢሳያስን ምስል መቅረጽ ላይ ማስተካከል ላይ ሼፕ አድርጎ ለማህበረሰባችን ማቅረብ ላይ ግን ሁሉም ኃላፊነቱን ይውሰድ በየድርሻው። እነ ትንግርቱ የዛ ነገር ተረካቢ ናቸው። አልጋ ወራሾች ናቸው እነሱ። ኤክስቴንቱ በዚህ ልክ ባይሆንም አልጋ ወራሾች ናቸው። እነ ይልቃል እነ ግራንድ ጀስቲፋየር አልጋ ወራሾች ናቸው። ኤክስቴንቱ እሱ በሚለው ደረጃ ግን አልነበረም። እኔ እውነት ለመናገር ግራንድ ጀስቲፋየር በሚለው መጠን ነጠላ ጫማቸው ኩራት እኮ ነው በነጠላ ጫማ የሚሄዱት። አለመስረቃቸውን አላልኩም። እውነት ለመናገር እንደዛ አላልኩም። ከልቤ ነው የምናገረው። ዲሞክራታይዜሽን ኦፍ ኢትዮጵያን ኤርትራን ዲሞክራታይዝ ያደርጋል እያልኩ ነው የምናገር ነበር። በዛም ዘመን ቢሆን እንደምንም ብለን ኢትዮጵያን ዲሞክራታይዝ እናድርግ እንጂ ኤርትራ አትከብደንም ነው የምለው። ከልቤ ነው የምነግራችሁ። የኔ ኢትዮጵያ ዲሞክራታይዝ ከሆነች ኤርትራን ዲሞክራታይዝ ማድረግ ቀላል ነው ብዬ ነው የማስበው። ምክንያቱም ስጋታችን ኢትዮጵያ ነው ብሎ ስለሚያስቡ ከኢትዮጵያ ስጋቱ ከቀነሰ ኤርትራን ዲሞክራታይዝ ማድረግ ከባድ አይደለም። ኤርትራን ማመንደግ በኢኮኖሚ ቡም ማድረግ ለኢትዮጵያ ከባድ አይደለም። ለማንም ኃላፊነት ሳይሰጥ ኢትዮጵያ ብቻዋን በደብል ዲጂት ኤርትራን ታሳድጋታለች። ለ5-10 ዓመት በተከታታይ ብታሳድጋት ሌላ ነው የምትሆነው ኤርትራ። ኢትዮጵያ ብቻ በኢትዮጵያ መልካም ፍቃድ ብቻ ኤርትራ ኢኮኖሚያ ቡም ያደርግ ነበር ፖለቲካዋ። እኔ በወቅቱ የነበረ መከራከሪያ እንደምንም ብለን ኢትዮጵያን ዲሞክራታይዝ እናርግና የኤርትራ ጉዳይ ቀላል ነው ያልኩ ምለው የነበረው። ኤርትራኖቹ የሚናደዱብኝ በዛ ነበር። ከልቡም አንዱ ሰድቦኛል። ሄድ እኛ እኮ ለኢትዮጵያ ነው እንጂ ኤርትራ እኮ ንጹህ ብፁዕ ናት ብሎኛል። አሁን አንስቼላችሁ። ግን የኔ እምነት ይሄ ነበር እንጂ የኢሳያስ በነጠላ ጫማ መሄድ ያሳፍረኝ ነበር። ያዛኔ ኮንጎ ጫማ ለብሶ ቢሄድ በጣም ያሸማቅቀኝ ነበር። ስለዚህ ሁሉም ድርሻ ለምንድን ነው ብለንም አንጠይቅም ነበረ። ለምን ደግሞ አንጠይቀው? ለምንድን ነው ኢሳያስ አፈወርቂ የብሔር ፖለቲካ ሲባል
የነዘረው ለምንድን ነው? በእርግጥስ ስለ ኢትዮጵያ ስላሰበ ነው ወይ? ስንቶቻችን የጠየቅነው? በወቅቱ ስላልጠየቅን ነው ማነሳው። በእርግጥ የብሔር ፖለቲካ ያነዘረው ኢትዮጵያማ አይፈለግም ብሔር ፖለቲካ እያለ የሚነግረን ለኢትዮጵያ ተቆርቁሮ ነበር? ሁላችንም እንጠይቅ ራሳችን። አይደለም፣ እኔ አይደለም። ምክንያቱም የኢትዮጵያ የብሔር ፖለቲካ ከተነሳ ኤርትራ ውስጥም የብሔር ፖለቲካ አጀንዳ ይሆንብኛል። አጀንዳ ከሆነ ደግሞ ፍርስርሷ ነው የሚወጣው ኤርትራ። ሃይማኖትና ፖለቲካ፣ ሃይማኖትና ብሔር ኤርትራን ያፈርሳታል። በነገራችን ሃይማኖትም ያፈርሳታል፣ ብሔርም ያፈርሳታል ኤርትራ። አሁንም አደገኛ ነው። ሃይማኖትም ብሔርም ኤርትራ ውስጥ አደገኛ ነው። ለራሱ ሲል ነበር የነበረው። እኛ ጋስ በእርግጥም ኢሳያስ ኢትዮጵያ ውስጥ የብሔር ፖለቲካ አያስፈልግም፣ ነውር ነው፣ መወገዝ አለበት ቢል ኖሮ ኦነግን ለምን ቦታ ሰጠው? ደሚትን ለምን ቦታ ሰጠው? የአማራ ብሔራዊ ንቅናቄ ምናምን ለምን ቦታ ሰጠው? አርበኞች አማራ ምናምን ለምን ቦታ ሰጠው? የጋምቤላ ነፃ አውጪን ለምን ቦታ ሰጠው? የቤኒሻንጉል ነፃ አውጪን ለምን ቦታ ሰጠው? የሶማሊያ ምናምን የሚባል ኦጋዴን ነፃ አውጪን ለምን ቦታ ሰጠው? ጠቅላላ ነፃ አውጪዎች ተሰብስበው አስመራር ላይ የነበሩት የብሔር ይሄ ኢትዮጵያ መውደድ ነው። የእያንዳንዳችን ይሄ ኢሜጅን ደጋግመን ብንጠይቅ ኖሮ ጥሩ ነበር። ግን ለህዋት ያለን ጥላቻ ኦቨርኦል ነው። ያ እንደ ቦዲ እንደ አካል ነው የገመገምኩ ያለሁት። ባይዘው እንደ አካል ነው። አካል ግምገማው የማይቀበል ሊኖር ይችላል፣ እዚህ ውስጥ የለውም ሊኖር ይችላል። እሱ that's up to him። የአካል ግምገማ ነው የማስቀምጥ። የአካል ግምገማችን ለህወሓት ያለን ጥላቻ ኢሳያስን ፕሮሞት ያደርግ ነበር። ይሄ ነው እውነቱ። ከዛ ግን የኛን አደራ ተቀበለ። ተቀበለ? የአማራ ጽንፈኛው ተቀበለ። ፈጠራ ጀመረ። ከዛ በኋላ ፈጠራ ጀነራል ተፈራ ወጣና ሻዕቢያ ይቅርታ ጠይቋል አለ። የት አምጣ? የለም። አቶ ቴክሌሻው የሚባል እዚህ ሀገር ያለ ሰውዬ ወጣና ኤርትራ ይቅርታ ጠየቀች አለ። አምጣ? የለም። እንዴት ብሎ ነው አሁን እውነት ሻዕቢያ ይቅርታ ይጠይቃል? አማራውን ይቅርታ ጠየቀ። ሻለቃ ኤክስ የሚባል ወጣና ይቅርታ ጠይቀዋል እነሱ። የት አለ? አምጣው ይቅርታውን። የለም። ዝም ብለህ ከኪስ ነው የምታወጣው። አምጡ እስቲ ይቅርታ የጠየቁትን። ተሳስተናል፣ ሀድጊ ማለታችን ልክ አልነበረም፣ የአማራ እንትን እያልን የአማራ ገዢ መደብ እያልን አማራ ጨቋኝ እያልን መነሽ ልክ አልነበረም፣ እስቲ ያሉትን አምጡ። አማርኛ ቋንቋ መከልከላችን ልክ አልነበረም፣ እስቲ ያሉትን አምጡ። በሬዲዮ በምን የአማርኛ ሙዚቃ እንዲሰማ በህግ የከለከልነው ልክ አልነበረም፣ አምጡ እስቲ። አይ ትላንት ለፈጸመው ነገር ይቅርታ ጠይቋል። የት አለ ይቅርታው? አምጡት። ጠይቄያለሁ እኔ አቶ ቴክሌሻዊን ሲናገር አምጥቼ ጠይቄያለሁ። ጀነራል ተፈራ የሚባል ሰውዬ የፖለቲካ ድሃ ሲናገር ጠይቄያለሁ። አምጣ እስቲ። በሚስት በኩል ነው ወይ የመጣለ? ለአንተ ለሚስት ከሆነ ሚስት ደግሞ ወጣ ትናገር። ውሸት። አንገቱ ቢቆረጥ ይቅርታ አይጠይቅም። አልጠየቀም። ዛሬስ ብለሲንግ ነው፣ መባረክ ነው። ያውም ለአማራ አለ። ያውም ለአማራ፣ ያደጉ አማራ። እውነት በሻዕቢያ አንደበት ደጉ አማራ ተባለ? እንዲህ ነው። እንዲህ ናቸው እነዚህ ሰዎች። ከዛ ደግሞ ይመጡና እነ ማዛ መሐመድ ደግሞ አሉ። እና አዶናይ የተፈቱት በገዳ ስርዓት ነው፣ በገዳ አባቶች ነው። ያ ደግሞ የገዳ አባት ስርዓት ተመልከቱ ከሻዕቢያ ጋር እንዴት እንደሚተሳሰር በደንብ አስተውሉ። ባይዘዌ
በተለይ ኦሮሞ ብሔርተኞች ጽንፈኛ ሙኑ ማቱኑም ይሄን ስሙ አስተያየት ስጡበት በራሳችሁ እነ ማዛ መሐመድ በሚዲያቸው ተው ዜና ፕራይም ዜና አድርገው አዶናይ የሚባል ልጅ ቲክቶከር የተፈታው በአባገዳዎች ነው እኔ አባገዳ አስፈትቶት ሊሆን ይችላል አይ ዶንት ኖ ይናገር እሱ ከሱ ቀጥሎ የተፈጠረውን ትርክት ግን አነብላችኋለሁ ሚዲያ ዜና የሆነ ነገር ነው ምነግራችሁ የኦሮሞ ጽንፈኛ አቶ ጀዋር ስማኝ ከሰማ ጆሮ ካለ ቲክቶከር አዶናይ የተፈታው በአባገዳዎች ሽምግልና ነው እሺ ይሁን እኔ መረጃ የለኝም እሱ ከሆነ ጥሩ ነው ውሳኔው የአገሪቱ ህግና ፍትህ በአንድ ብሔር ባህልና ወግ እየተሸነፈ መሆኑን ያመላክታል ይሄን ነው እየነገሯችሁ ያሉት መነሻው ምን ሆነች አባገዳ ዝርዝሩ ምን ሆነ ይሄ እኮ አዶናይ የሚባል ልጅ እኮ የተፈታው አባገዳ ብቻ ብላችሁ እንዳትወስዱት የአገሪቱ ህግ የአገሪቱ ፍትህ ተሸነፈ በአባገዳ በገዳ ስርዓት አባገዳዎች አይደሉም ኢሹ እሱ አይደለም ፖስት ትሩዝ ማለት ይሄ ነው በነገራችን ላይ ስለ ድህረ እውነት ነው የምናወራው ሁለቱም ድህረ እውነቶች ናቸው የቅድሙም ድህረ እውነት ነው ከ5000 ሰዎች በኋላ ያለ ድህረ እውነት ነው ይሄም ድህረ እውነት ነው ስሜት ኮርኳሪ መንፈስ ኮርኳሪ ሆኖ ዲምረ የምታወሩት የተፈቱት እኮ በአባገዳ ነው አባገዳው ሽማግሌ ሆነው ብለ ሳታቆም የሀገሪቱ ህግ እኮ ተሸንፏል የሀገሪቱ ህግና ፍትህ ስርዓት ተሸንፏል በአንድ ብሔር ወግና ባህል የሀገሪቱ ህግ ተሸንፏል ሮሃ ሚዲያ አማራ ፋኖ ብሔራዊ ኃይል ባለቤት የፕሮፓጋንዳ ክፍል ኃላፊዋ የውጭ ፕሮፓጋንዳ ትመስለኛለች እነ ሮሃ ሚዲያ ማለት ውሳኔው በፌደራል ህግና ስርዓት በምትመራ ሀገር እንዲህ አይነት ተግባር መግባቱ ከባድ ነው ይሄ ቶኪንግ አባውት አባገዳ እዚህ ጋር ያለው ይሄ ስለ አዶናይ ነው የሚያወራው ይቀጥላል ላንብብላችሁ የሁሉም ነገር መክፈቻና መዝጊያ ሆኖ እየመጣ ያለው በአባገዳዎች ጉዳይና ስርዓት ከነሱ ጋር ምንም አይነት ግንኙነት የሌለው እስርና ከነሱም ወገን ያልታሰረ በሌለበት ከማን ወገን ከነሱም ወገን ያልታሰረ በሌለበት ታሳሪን መፍታት ሲፈለግ መጀመሪያ አባገዳዎች ይግቡበት ማለት ግን ግራ አጋቢ ነው አባገዳዎች አስፈቱኝ የሚለው እሳቤ በሰዎች አእምሮ ውስጥ ቀድሞ እንዲመጣና የፍትህ ስርዓቱን ከገዳ ስርዓት ጋር ለማያያዝ ለኦሮሞ ብሔር ያልሆነው ጭምር ጫና ውስጥ የሚከት አሰራር ነው ይሄን ያለችው ማዛ መሐመድ ናት የማዛ መሐመድ ዜና ነው የብልጽግናው አገዛዝ ከቀናት በፊት ያሰረውን ቲክቶከር አዶናይ የተፈታው በአባገዳዎች አሸማጋይነት መሆኑ እየተነገረ ነው። በቅርቡ የፌዴራል ፖሊስና የአዲስ አበባ ፖሊስ በማህበራዊ ሚዲያ በተለይም በቲክቶክ ላይ የማህበረሰቡን ሞራልና እሴት የሚሸረሽሩ ተግባራትን ይፈጽማሉ ባላቸው ግለሰቦች ላይ የጀመረውን እርምጃ ተከትሎ በቁጥጥር ስር ውሎ የነበረው ቲክቶከር አዶናይ ከቀናት የእስር ቆይታ በኋላ ከእስር መለቀቁ ተረጋግጧል። አዶናይና ሌሎች 5 ቲክቶከሮች በፌዴራል ፖሊስ ወንጀል ምርመራ ቢሮ ወይም ሜክሲኮ ተይዘው
ተይዘው የነበረ ሲሆን ፖሊስ በጥርጣሬ ለያዛቸው ግለሰቦች የ14 ቀን የጊዜ ቀጠሮ ጠይቆባቸው እንደነበር ይታወሳል። ሆኖም ቲክቶከር አዶናይ ከእስር የመለቀቁ ሂደት ከቅርብ ቀናት ወዲህ እየተነሳ ካለው ጉዳዩም በሽምግልናና በምክር የመፍታት አዝማሚያ ጋር የተያዘ መሆኑ ተገምተዋል። ቲክቶከሩ ምሽት ላይ ከመለቀቁ አስቀድሞ ትናንት ታህሳስ 6 ሲወጡ የነበሩ መረጃዎች እንደጠቆሙት በአባገዳዎች አሸማጋይነት ይፈታል በሚል ነበር። በዚህም የተፈታው በአባገዳዎች አሸማጋይነት ነው የሚል መረጃ ወጥቷል። የሀገሪቱ ሕግና ፍትህ በአንድ ብሔር ባህልና ወግ እየተሸነፈ መሆኑን ያመላክታል የተባለው ይህ ውሳኔ በፌዴራል ስርዓት በምትመራ አገር እንዲህ አይነት ተግባር ውስጥ መግባቷ አደጋው ከባድ ነው ይላሉ። የሁሉም ነገር መክፈቻና መዝጊያ እየሆነ የመጣው የአባገዳዎች ጉዳይ ከእነርሱ ጋር ምንም አይነት ግንኙነት ስለሌለው እስርና ከነሱም ወገን ያልሆነን ታሳሪ መፍታት ሲፈለግ መጀመሪያ አባገዳዎች ይግቡበት ማለትም ግራ አጋቢ ነው ይላሉ። አባገዳዎች አስፈቱኝ የሚለው እሳቤ በሰዎች አእምሮ ውስጥ ቀድሞ እንዲመጣና የፍትህ ስርዓቱን ከገዳ ባህል ጋር በማያያዝ የኦሮሞ ብሔር ያልሆነውን ጭምር ጫና ውስጥ የሚከት አሰራር ነው ተብሏል። ፖሊስ የሰማችሁ ነው። የነማዛ ዜና ይሄ ነው። የነማዛ ዜና ይሄ ነው። ምንም ራሳ በደንብ የሰማችሁት ይመስለኛል። ህግ ልክ ነው። እኔ እንዳልኳችሁ ነው። አባገዳ ያስፈታ አያስፈታ ሽማግሌ ይሁን አይሁን ማቀው ነገር የለም። ካረጉትም እሰየው። እሱን ተከትሎ የተሰራውን ዜና ነው እየነገርኳችሁ ያለሁት። እሱን ተከትሎ የኢትዮጵያ ህግ ተሸንፏል። አንድ በደንብ ያዙ። ይሄን ተሸንፏል የኢትዮጵያ ህግ። በማ ተሸነፈ ግን? እንደው በአምባገነን ተሸነፈ፣ በጸረ ዴሞክራሲ ተሸነፈ ምናምን ቢሏችሁ እኮ ኦኬ ትከራከራላችሁ። እንደሚሉት እንደነ አቱልዳ አንድ ግለሰብ ፈላጭ ቆራጭ ምናምን ቢሉ ይሻላል። የተሸነፈው በማን ነው? በአንድ ብሔር ተሸነፈ። የኦሮሞ ጽንፈኞች መልስ ስጡበት በዚህ ጉዳይ ላይ። ፖለቲካ የሚገባችሁ ከሆነ ማለት ነው። እየተሰራ ያለው ኔሬቲቭ አንደርስታንድ የምታደርጉት ከሆነ ከሻዕቢያ ጋር አስተሳስሩና ይሄን መልስ ስጡ። እያንዳንዷ ዜና ስትሰራ እንዴት ተደርጋ ኮይን እንደምትደረግ ማለት ነው። የኢትዮጵያ ህግ፣ የኢትዮጵያ ስርዓት፣ የኢትዮጵያ ፍትህ በአንድ ብሔር ተሸንፏል። በአንድ ብሔር ባህልና ወግ ተሸንፏል ነው ወይ? ውሳኔው በፌዴራል ህግና ስርዓት በምትመራ ሀገር እንዲህ አይነት ተግባር መግባቷ ከባድ ቀውስ ነው። ከዛስ የሁሉም ነገር መክፈቻና መዝጊያ፣ ሌላ ነገር የለም። የዛች ሀገር መክፈቻም መዝጊያም አባገዳነትና የገዳ ስርዓት ነው። ዜና ነው ይሄ። ከነሱ ወገን እንኳን ባይታሰር ከነሱ ወገን እኛና እነሱ ፋሺስቶች ናቸው ባይዘው። ከነሱ ወገን እንኳን ባይታሰር የሚፈታው አባገዳዎች ከገቡበት ብቻ ነው። ይሄ ደንበኛ የዘር ጭፍጨፋ መልእክት ነው። በነገራችን ላይ በግልጽ እንድታውቁት እንፈልግ። nothing to do with የአዶናይ መፈታት አለመፈታት፣ አባገዳዎች ገቡበት አልገቡበት አይደለም። አሁንም ልንገራችሁ፣ ከገቡበት እሰየው፣ እንኳንም አደረጉት። ማንም ሽማግሌ እንደሚገባው ዛሬ ኢሰመጉ ሁሉም ፖለቲከኞች ይፈቱ በእርቅ ይፈቱ ብሏል። ኢሰመጉ እንትን ነው አባገዳ ነው ከሆነ እንኳን አላቅም። አሃቭ ኖ ክሉ፣ የለኝም መረጃም መጠየቅም አልፈልግም። ባይዘው አባገዳ ነው ያስፈታ መጠየቅ እችል ነበር፣ አልፈለኩም። ግን ኮንሴፕቱን እንድትይዙት ነው። አገሪቷ በአንድ ብሔር ተሸንፋለች። የአገሪቱ ህግ፣ የአገሪቱ አሰራር፣ የአገሪቷ ፍትህ፣ የአገሪቱ
አጠቃላይ ፌዴራሊዝም በአንድ ብሔር ባህልና ወግና አሰራር ተሸንፏል። ይሄ ነው እያለ ያለው። ይሄ ነው እየሆነ ያለው። ልብ ያለው ልብ ይበል። ይሄ ኮምፕሊትሊ የሻቢያ የኢሳያስ አፈወርቂ የነጻነት ቀን ነው ምናምን ቀን ብሎ ወጥቶ ያደረገው ንግግር የሚረር ኢሜጅ ነው፣ የመስታወት ግልባጭ ነው። በነገራችን ሌላ አይደለም። ማን ነው ባለተራ የሚለውን ጽሁፍ እያሰባችሁት ቆዩ። የኢሳያስ አፈወርቂ ቀጣይ እርምጃ ማን ነው ባለተራ ማለት ይሄ ነው። ናሬቲቭ ትርክት ነው እየተቀመጠልህ ያለው። ይሄ ትርክት ይሄድና ምን እንደሚሆን አይታችሁታል። እኛ ደግሞ ስራችን እንደዚህ አይነት ትርክቶች ሲመጡ፣ ፖስት ትሩዞች ሲመጡ ሳይበር አርሚውን በአግባቡ እናሳያለን። ስራችን ያ ነው። እነሱ እኮ ደንበኛ እኮ የዘረኝነት እኮ ሰነድ እኮ እያዘጋጁ ነው። ደንበኛ የዘረኝነት እኔ አሁን ባይዘው ውስጣችሁ ነው ያለ ነው እንድታቁት እንዳደነግጡ። አሁን ይሄንን ዶክመንት ሳሳያችሁ ይሄ ዶክመንት የሰሞኑ ዶክመንት ነው፣ አዲስ ዶክመንት ነው። ዝርዝሩን ሌላ ጊዜ ይመጣል። ውስጣችሁ ነው ያለ ነው እንድደነግጡ ነው። 58 ገጽ ያለው እዚህ ያሉ ሰዎች ጽፈው ልከላቸዋል። የአማራ ፋኖ ብሔራዊ ንቅናቄ የሚባለው ድርጅት እያመጡ ነው። 58 ገጽ ነው። ዝርዝሩን መጣለን። በጉጉት ጠብቁ። ማን ነው ውስጣችን ያለው ብላችሁ እንዳትደናገጡ። አሁን ትላንትና ከትላንት ወዲያ እነ ማን ናቸው እነ ማስረሻ ምናምን ስትሉ ነበር። ዛሬ ስኬት መጣ። 58 ገጽ ነው። እያንዳንዱን በልተን እናሳያችኋለን። ጠብቁ። ደንበኛ የዘረኝነት ዶክመንት ማለት ነው። ደንበኛ ጫፍ የረገጠ ዘረኝነት። ዛሬ እነ እስክንድር እዚህ ውስጥ እየዋኙ ነው ያሉት። ኖት ኦንሊ አስረስ ወይም ሌላው እነ እስክንድር ዋይተውበታል። እናመጣላችኋለን 56ቱንም ገጽ። አሁን ደግሞ እናሳያችኋለን። ነገ ከነገ ወዲያ እንመጣለን በደንብ ተዘጋጅተን። ዛሬ ግን እንድደነግጡ ነው ያመጣሁት። ስንቱኑ ብቻ ይበቃችኋል። ይሄ ነው ያለው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ 1 መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ 2ና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68,000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።